ኢራን መሪዎቿን ባጣች ጊዜ እንዴት ሳትንኮታኮት ጸንታ መቀጠል ቻለች? የአውሮፓውያኑ የ1979ን አብዮት ተከትሎ ወደ ስልጣን የመጣው የኢራን አመራር ከአራት አስርት ዓመታት በላይ በኋላ እጅግ አስከፊ የሚባል ጊዜ እያሳለፈም ነው። ዩናይትድ ስቴትስና እስራኤል በጋራ በከፈቱት ጥቃትም ጠቅላይ መሪው አያቶላህ አሊ ካሚኒና ሌሎች ከፍተኛ የጦር አዛዦችም ተገድለዋል። ቁልፍ መሰረተ ልማቶችም ወድመዋል። አሜሪካና እስራኤል ያገዛዝ ለውጥ እንደሚፈልጉ ከመግለጽ ባለፈም ኢራናውያን አስተዳደሩን እንዲያፈርሱ እየወተወቱ ይገኛሉ። ባለሙያዎች ግን የኢራን አገዛዝ ዘላቂና በቀላሉ የማይወድቅ የኃይል መዋቅር ፈጥሯል ሲሉም ይሞግታሉ። ለመሆኑ ይህ የኢራን መንግስት እንዴት ነው የተቋቋመው? ከሌሎቹስ የመካከለኛው ምስራቅ አገሮች የሚለየው እንዴት ነው? በዛሬው የትንታኔ ዝግጅታችን ልናደርሳችሁ ወደድን። አብራችሁን ቆዩ። ሲቆረጥ መልሶ የሚቆጠቁጥ መዋቅር የኢራንን ንጉሳዊ አገዛዝ ከተገለበጠ በኋላ እስላማዊ ሪፐብሊክ ችግሮችን የሚቋቋም የፖለቲካ ስርዓት ገንብቷል ሲሉም ባለሙያዎች ይናገራሉ። ይህ በጥብቅ ቁጥጥር ስር ያሉ ተቋማትን፣ ርዕዮተ ዓለማዊ አስተምሮዎችን፣ የልሂቃን አንድነትንና የተበታተነ ተቃዋሚንም ያካተተ ነው። ስርዓቱ እንደ ሃይድራ ያለ መዋቅር ነው ያለው። ይህ እጽዋት አንድ ቅርንጫፍ ሲቆረጥ አዲስ ቅርንጫፍ ተመልሶ ይበቅላል ይላሉ በቤልጅየም በሚገኘው የአውሮፓ ጂኦፖለቲካ ተቋም የመካከለኛው ምስራቅ ተመራማሪ የሆኑት ሴባስቲያን ቡስዌይስ። የጠቅላይ መሪው የአሊ ካሚኒ ልጅ ሙጅታባ ሐሚኒ አባታቸው ከተገደሉ ከሳምንት በኋላም ተተኪ ሆነው ለመንበሩ ተሰይመዋል። የአባታቸውን የጠንካራ አገዛዝ እንደሚቀጥሉም በሰፊው ይጠበቃል። በኢራን ስልጣን ያለው ማን ነው? ዘርፈ ብዙ አምባገነንነትን ባለሙያዎች እንደሚሉት ከሆነ እንደ ቱኒዚያ፣ ግብፅና ሶሪያ ካሉ የቀጠናው ሀገራት በተለየ መልኩ ኢራን በርዕዮተ ዓለም በሚመራ የደህንነት መዋቅሯ ምክንያት የውጭ አደጋዎችን መቋቋምም ችላለች። ኢራን በአንድ ሰው ላይ ካተኮረ አምባገነንነት ይልቅ ዘርፈ ብዙ አምባገነንነትን ትከተላለች። ይህም በፖለቲካዊ እስልምና ደጋፊዎችና በጠንካራ የኢራን ብሔርተኝነት ጥምረት መካከል ነው ሲሉም መቀመጫውን በቴህራን ያደረገው የፈረንሳይ የኢራን የምርምር ተቋም ቀድሞ ዳይሬክተር በርናንድ ሁርኬድም ተናግረዋል። ስልጣን በብዙ ማዕከላት ተከፋፍሏል። በሃይማኖት አባቶች፣ በጦር መሪዎችና በትላልቅ የኢኮኖሚ ክፍሎች። ስርዓቱም ከአንድ አምባገነን መሪነት የወጣ በመሆኑ ለመጣል በጣም ከባድም ያደርገዋል። ስልጣን ካላቸው ሌሎች አካላት መካከል በህግ ጉዳዮች ላይ ድምፅን በድምፅ የመሻር ስልጣን ያለውና ለምርጫ እጩዎችን ማቅረብ የሚችለው ምክር ቤትንም ይጠቅሳል። ይህ ደግሞ የትኛውም ቡድን በመንግስት ላይ ከባድ ፈተና የመፍጠር እድሉንም የበለጠ ይቀንሰዋል። ኢራን በስፋት እንደ አምባገነንነት የምትታይ ቢሆንም ኢራናውያን ፕሬዝዳንታቸውን ጨምሮ በአንዳንድ ምርጫዎች የመምረጥ እድልም ይሰጣቸዋል። ሂደቱ ግን በጥብቅ ቁጥጥር የሚደረግበት ሲሆን እጩዎች ለእስላማዊ ሪፐብሊኩ ያላቸው ቁርጠኝነትን ጨምሮ በሌሎች መስፈርቶች በሀገሪቱ ምክር ቤትም ተመርምረው የሚያልፉበትም ነው። የአብዮታዊ ዘቡን በሚመለከትም ከተቋማት ጎን ለጎን የጸጥታ ኃይሎች ለአገዛዙ የተሟላ ቁመናንም ይሰጣሉ። ከመደበኛው ጦር ጎን ለጎንም የሚንቀሳቀሰው የእስላማዊ አብዮት ዘብ ብዙውን ጊዜ ያገዛዙ የጀርባ አጥንት እንደሆነም ይቆጠራል ይላሉ ኸርኬድ። ከወታደራዊ ሚናው ባሻገርም ሰፊ የንግድ ፍላጎቶችና ተጽዕኖ ያለው የፖለቲካና የኢኮኖሚ ኃይልም ሆኗል። በበጎ ፈቃደኞች የተቋቋመው ባሴጅ የተባለ የሚሊሻ ቡድንም አለው። የጸጥታ ኃይሉ አለመረጋጋቶች ሲከሰቱ አንድ መሆኑን ደጋግሞ ማሳይቷል። ቡስዌይስ ይህንን ታማኝነት ከርዕዮተ ዓለም ጋርም ያያይዙታል። ይህ በሻዎችና እንደ ሐማስ እንደ ሂዝቡላህ ባሉ ቡድኖች ውስጥም የምናገኘው የሰማዕትነት ባህል የስኬት አካል ተደርጎ ሊወሰድ ይችላልም ብለውታል። የኢራን ምክትል የመከላከያ ሚኒስተር ሬዛ ታይላይኒክ በቅርቡ ባደረጉት ቃለ ምልልስ እያንዳንዱ የአብዮታዊ ዘብ አዛዥ 3 ተተኪዎች እንዳሉትም ነው የገለጹት። በዩናይትድ ኒውክሌር ኢራን የምርምር ኃላፊ የሆኑት ካሳራ አራቢ በበኩላቸው የኢራን ያልተማከለ መዋቅር የተቀረጸው በአውሮፓውያኑ 2003 የአሜሪካ ጥምር ጦር በፈጸመው ጥቃት ወቅት የኢራቅ ኃይሎች ከወደቁበት ትምህርት በመውሰድ ነው ይላሉ። ስርዓቱ ከተረፈ ጠባቂዎቹ የበለጠ ትልቅ ሚና ይኖራቸዋልም ብለው ያምናሉ። የትብብር መረቦችና የልሂቃን ጥምረትም ሌላው ጉዳይ ነው። የኢራን ኢኮኖሚ ዋና ዋና ክፍሎች እንደ ቦኒያዴስ ባሉ ከመንግስት ጋር በተያያዙ ድርጅቶች ቁጥጥር ስር ናቸው። ቦኒያዴስ በኢኮኖሚው ውስጥ በሺዎች የሚቆጠሩ ኩባንያዎችን በባለቤትነት የያዘ ድርጅት ነው። እነዚህ ተቋማት ለስርዓቱ ታማኝ ለሆኑ ክልሎች የስራ ዕድሎችና ጨረታዎችን ይሰጣሉ። አብዮታዊ ዘብን ጨምሮ ከታም አል አንቢያ የተሰኘው ተቋም ይህንን የትብብር የንግድ ስርዓትም ያጠናክራሉ። የምዕራባውያን ማዕቀቦች የኢራንን ኢኮኖሚ ክፉኛ ቢጎዱም እነዚህ ጥምረቶች ልሂቃንን ለማገልገልና በስርዓቱ ህልውና ውስጥ ያላቸውን ድርሻ ለመጠበቅ ይረዳሉ ሲሉም ባለሙያዎችም ይሞግታሉ። እንደ ቡስዌይስ ገለጻ ከሆነ ስርዓቱ በጣም ጠንካራ ስለሆነ ምንም አይነት ክህደት አንመለከትም ይላሉ። ርዕዮተ ዓለምና የአብዮት ውርስም ሌላው ጉዳይ ነው።
ሃይማኖት ስልጣንን በመጠበቅ ረገድ ትልቅ ሚናም ይጫወታል። አብዮቱ የመንግስትን የዓለም እይታን በመቅረጽ የሚታወቁ የሃይማኖት የፖለቲካና የትምህርት ተቋማትን መረብን ፈጥሯል። በጣም የቆየ በጣም ጠንካራ የርዕዮተ ዓለም የቢሮክራሲ የአስተዳደር መዋቅር ያለው በመሆኑ ስርዓቱን ጠንካራ ያደርገዋልም ሲሉ ይናገራሉ ቡሶይስ። ርዕዮተ ዓለም እንደ እውነተኛ የአንድነት የሙያና የሥራ ምንጭ ሆኖ ያገለገለ ሲሉም ይከራከራሉ። የተከፋፈለው ተቃዋሚን በሚመለከትም በታሪክ የኢራን ተቃዋሚዎች የተከፋፈሉ ናቸው። እነዚህ የተሐድሶ አራማጆችን የግራ ዘመን ቡድኖችን እንደ ኢራን ብሔራዊ ምክር ቤት ያሉ የዲያስፖራ እንቅስቃሴዎችንና የተለያዩ የጎሳ ድርጅቶችንም ያካትታሉ። ይህ መከፋፈል ለረጅም ጊዜ የቆየ ነው ሲሉም በአውሮፓ የውጭ ግንኙነት ምክር ቤት ከፍተኛ የፖሊሲ ባልደረባ የሆኑት ኤሌን ግራንማይህ ይገልጻሉ። ከአብዮቱ በኋላ የፖለቲካ ፓርቲዎችን ስለመፍጠር የሚደረገው ክርክርም ወደ ጎን ተብሏል ይላሉ። ኢራን በ1980 ከኢራቅ ጋር ጦርነት ጀምራ ለ8 ዓመታት መዝለቁ አንደኛው ምክንያት መሆኑንም ያነሳሉ። እነዚህ ቡድኖች በተለያዩ ጊዜያት በአገዛዙና በጠንካራ አንጃዎቹ ተገድለዋል፣ ተፈርዶባቸዋል ወይም ታስረዋልም ብለዋል። ባለፉት ዓመታት እንደ 2009 የአረንጓዴ ንቅናቄና በ2022 የማሳ አሚኒን ሞት ተከትሎ የተካሄዱት ሰልፎች በስርዓቱ ላይ ከፍተኛ ተቃውሞም ቀስቅሰዋል። እነዚህ ተቃዋሚዎች አመራር አልነበራቸውም፣ ከባድ የመንግስት ክንድም አርፎባቸዋል። ዘንድሮና ባለፈው ዓመት የተደረጉት የተቃውሞ ማዕበሎች ግን በሟቹ የሻህመሪ ልጅ ያቀረቡትን ጥሪ ተከትሎ የተካሄደ ነው። ኢራን በክልሉ ውስጥ ካሉ እጅግ ዘመናዊ የክትትል ስርዓቶችን ትጠቀማለች። የኢንተርኔት መዘጋት፣ በሰው ሰራሽ አስተውሎት የሚታገዝ የነቃ ክትትልና የሳይበር ጥቃቶች በውጭ ሀገር ያሉ አንቂዎችን ኢላማም አድርገዋል። ሁሉም አገዛዝ መጨረሻ ያለው ሲሆን ተንታኞች እንደሚሉት አምባገነን ስርዓቶች የሚወድቁት ሶስት ሁኔታዎች ሲጣመሩ ነው ይላሉ። እነሱም ህዝባዊ ንቅናቄ፣ የገዢው ልሂቃን መከፋፈልና የጸጥታ ኃይሎች መኮብለል ናቸው። ባለፉት ጊዜያት ኢራን በአብዛኛው የመጀመሪያውን አጋጥሟት የነበረ ቢሆንም ቀሪዎቹ ሁለት አለመኖራቸው ባለሙያዎችም ይገልጻሉ። ሁርኬድ የእስላማዊ ሪፐብሊክ ፍጻሜ የማይቀር ነው ብለው ቢያምኑም በቅርቡ ይሆናል በሚለው ላይ ግን ጥርጣሬ አላቸው። ሁሉም አገዛዝ መጨረሻ አለው፣ ዋናው ጥያቄ የጊዜ ቅደም ተከተል ጉዳይ ነው ብለውታል። የአያቶላህ አሊ ካሚኒ ሞት ለገዢው አገዛዙ ትልቅ ጉዳይ እንደሆነ ይከራከራሉ። እንደሱ ያለ ሌላ ሰው አይኖርም፣ የእሱ ተተኪ ኻሜኒ የነበረውን አይነት ስልጣን በፍጹም አይኖረውም። ቦሶይ ግን በእስላማዊ ሪፐብሊክ ውድቀት እርግጠኛ እንዳልሆኑም ይናገራሉ። አገዛዙ ውጭ ወታደራዊ ጣልቃ ገብነት ከተሳካ የሚከተለው ነገር የከፋ ሊሆን እንደሚችልም አስጠንቅቀዋል። ዶናልድ ትራምፕ ቀደም ሲል ለኒውዮርክ ታይምስ እንደተናገሩት የአሜሪካ የቀድሞ የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮን መያዟን ለኢራን ትልቅ ማሳያ እንደሚሆንም ተናግረዋል። ቡሶይስ ግን ተቃራኒው ተፈጥሮ ልክ እንደ ሰሜን ኮሪያ ወይም ኩባ አደገኛ አገዛዝ ሊተካ ይችላልም ብለዋል።